ስበብ መፈለግ አቁም፣ መፍትሄ መፈለግ ጀምር። አንድ ወጣት በየቀኑ ወደ አንድ ሽማግሌ ይሄድ ነበር። በሄደ ቁጥር ተመሳሳይ ነገር ይናገር ነበር። ስራ የለኝም፣ ገንዘብ የለኝም፣ ሰዎች አይረዱኝም፣ እድል አልገጠመኝም። ሽማግሌው ሁልጊዜ በጸጥታ ያዳምጠው ነበር። አንድ ቀን ግን አንድ ባዶ ብርጭቆ ወስዶ በውስጡ ውሃ መሙላት ጀመረ። ብርጭቆው ሞላ። ነገር ግን ሽማግሌው ውሃ መጨመሩን አላቆመም። ውሃው መፍሰስ ጀመረ። ወጣቱ ተገረመ። አባቴ ብርጭቆ ሞልቷል፣ ለምን አሁን ትሞላዋለህ? አለው። ሽማግሌው ፈገግ ብሎ እንዲህ አለው፣ ልጄ አእምሮህም እንደዚህ ሆኗል። በሰበብ በፍርሃት እና በቅሬታ ሞልቶበታል። መፍትሄ የሚገባበት ቦታ የለም። ይህ ሲሰማ እኔም ራሴን ጠየቅኩ። እኔ በየቀኑ መፍትሄ እየፈለግኩ ነው ወይስ ሰበብ? የብዙ ሰዎች ስህተት። ብዙ ሰዎች ህይወታቸውን መቀየር ይፈልጋሉ፣ ግን ልማዳቸውን መቀየር አይፈልጉም። ውጤታቸውን ማሻሻል ይፈልጋሉ፣ ግን በየቀኑ አስተሳሰባቸው አይቀየሩም። ሁልጊዜ አንድ ነገር ይላሉ፣ ገንዘብ ቢኖረኝ፣ ጊዜ ቢኖረኝ፣ ሰው ቢረዳኝ። እነዚህ ሁሉ ሰበቦች ናቸው። እውነተኛ ጥያቄ ግን ይህ ነው፣ አሁን ባለኝ ምን ማድረግ እችላለሁ? ይህ ጥያቄ የሚጠየቀው ሰው ወደ መፍትሄ ይጓዛል። የአንድ ዘር ትምህርት። ዘር በእጅህ ላይ ብትይዘው ዛፍ አይሆንም። አፈር ውስጥ መቅበር አለበት። ጨለማን ማለፍ አለበት። ዝናብን መቀበል አለበት። ፀሐይንም መቋቋም አለበት። ከዚያ በኋላ ነው ትልቅ ዛፍ የሚሆነው። ሰውም እንደዚሁ ነው። ዛሬ ያለህን ጫና ምናልባት ነገ የምትሆነውን ሰው እየገነባ ሊሆን ይችላል። ጥያቄው ለምን እኔ አይደለም? ጥያቄው ይህ ምን እያስተማረኝ ነው መሆን አለበት። ችግርህን አትቁጠር፣ መፍትሄን ገነባ። አንድ ነገር ጠይቅ፣ በየቀኑ ስንት ጊዜ ስለ ችግርህ ታስባለህ እና ስንት ጊዜ ስለ መፍትሄው ታስባለህ? ጥያቄ ነው። ብዙዎቻችን ችግር በደንብ እናውቃለን። ገንዘብ የለኝም፣ ጊዜ የለኝም፣ ማንም አይረዳኝም። ነገር ግን እነዚህ ደጋግመን መናገር ምንም አይለውጥም። የሚለውጠው አንድ ጥያቄ ነው። ዛሬ ምን ማድረግ እችላለሁ? ምናልባት አሁን ያለህን ችግር በአንድ ቀን ማስወገድ አትችልም፣ ግን ዛሬ አንድ እርምጃ መውሰድ ትችላለህ። አንድ ስልክ መደወል ትችላለህ። አንድ መጽሐፍ መክፈት ትችላለህ። አንድ አዲስ ችሎታ መማር ትችላለህ። አንድ ሰውን ማነጋገር ትችላለህ። እነዚህ ትንሽ የሚመስሉ እርምጃዎች ናቸው ትልቅ ለውጥ የሚፈጥሩት። አስታውስ፣ ዛፍ በአንድ ቀን አያድግም፣ ግን በየቀኑ ትንሽ ያድጋል። ስኬትም እንደዚሁ ነው። ትልቅ ለውጥ በአንድ ቀን አይመጣም። በየቀኑ የምታደርጋቸው ትናንሽ ውሳኔዎች ጥሩ ውጤት ያመጣሉ። ስለዚህ ከዛሬ ጀምረህ ችግርህን ከመቁጠርህ ይልቅ መፍትሄ መገንባት ጀምር። ምክንያቱም የወደፊት የሚቀየረው የዛሬ አንድ እርምጃህ ነው። ከመጨረሳችን በፊት አንድ ጥያቄ ልጠይቅህ። ዛሬ ከዚህ ቪዲዮ በኋላ ምን ትመርጣለህ? ነገም እንዴት? ትላንት ሰበብ መፈለግ ወይስ ዛሬውኑ መፍትሄ መፈለግ? አስታውስ፣ ህይወትን የሚቀይረው ትልቅ እድል አይደለም፣ በየቀኑ የምታደርገው ትንሽ ትክክለኛ ውሳኔ ነው። ማንም ሰው ወደ ስኬት በአንድ እርምጃ አልደረሰም፣ በየቀኑ አንድ እርምጃ እየወሰደ ነው እንጂ። ስለዚህ ራስህን ከሌሎች ጋር አታወዳድር። ትላንት ከነበርክበት ሰው ጋር አወዳድር። ይህ ማለት ትላንት አንተ ማነህ? ዛሬ ማነህ? ከትላንትና ጋር አወዳድር ዛሬህን። ዛሬ አንድ ነገር ተምረሃል። ዛሬ አንድ እርምጃ ወስደሃል። ዛሬ ለህልምህ አንድ ደቂቃ ሰጥተሃል ከሆነ ጥሩ፣ በትክክለኛው መንገድ ላይ ነህ ማለት ነው። አንተ ምናልባት ዛሬ ውጤቱን አታይም፣ ግን ዛሬ የዘራኸውን ዘር ነገ ፍሬውን ያፈራል። ስለዚህ ተስፋ ትቁረጥ፣ በራስህ ተማመን፣ በፈጣሪ ተማመን እና ከዛሬ ጀምሮ ከጫና ይልቅ መፍትሄን ተመልከት። ምክንያቱም ዛሬ የምትወስደው አንድ እርምጃ የነገን ህይወትን ሊቀይር ይችላል። ይህ ቪዲዮ ወደውት ከሆነ ለሌሎች እንዲደርስ ያጋሩት። በዚህ ቻናል ላይ ከኑሮ ጫና ወደ መፍትሄ የሚወስድ ሐሳቦች በቀጣይነት እናቀርባለን። እስከምንገናኝ ድረስ ራስህን አትተው፣ ህልምህንም አትተው። ጠንክረህ ቀጥል። እስከመጨረሻው ድረስ እስከተከታተሉ ድረስ ሰብስክራይብ ሳያደርጉ እንዳያልፉ። የደውል ምልክቱ ደግሞ ቀጣይ ቪዲዮዎች ስንለቅ ይደርሶታል። የደውል ምልክቱን ጠቅ ያድርጉ፣ ላይክም ይጨምሩበት። እስከምንገናኝ ሰላም።